የእናንተ ፍቅር ብዙ የተለፋበት ስለሆነ ያኔም እናንተ ጋር ስመጣ ያኔ ብዙ ያየሁት ነገር አለ። ውለታ የተከፈለበት ፍቅር ነው። እናንተ መስዋዕት ተከፍሎበታል። ዛሬ አራታቸውም ተገናኝተው አብርሽ ሩታን ነው የሚመርጠው ወይንስ ሄርሜላን ነው የሚመርጠው? በሩታ ሀሳብ ነው የሚስማማው ወይስ በሄርሜላ ሀሳብ ነው የሚስማማው የሚለውን ሙሉ መረጃውን የማቀርብላችሁ ይሆናል። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች ሰላማችሁ ይብዛ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ታማኝ አዳዲስ ትኩስ ቪዲዮዎችን እለቅላችኋለሁ። እንግዲህ አራታቸውም ተገናኝተው ዛሬ ትልቅ ውሳኔ የሚወሰንበት ቀን ነው። በነገራችን ላይ ትናንትና እንግዲህ ቡራ መጥቶ ይሄ ፈረንጁና ኖባ ሩታንና ደስታን የዛሬ 15 ቀን ወደ ውጭ ሊወጡ ኤምባሲ ቀጠሮ አላቸው እያለ ነበር እና ጥፋተኛ ናቸው እያለ እየወቀሰ ነበር ቡራ። በነገራችን ላይ መጀመሪያ መወቀስ ያለባቸው ቡራ፣ አቤላና ሄርሜላ ናቸው ለዚህ ለትዳራቸው መፈናቀል ማለት ነው። ሲቀጥል ደግሞ ደስታ ፍቅረኛዋ ሳይሆን ስለ ፍቅራቸው ምንም እንደዚህ ነው የተባለ ነገር የለም። ዙሮ ዛሬ አብርሽ እንግዲህ ሩታን ነውስ የሚመርጠው ወይንስ ሄርሜላን ነው የሚለውን ነገር ትልቅ ፍጥጫ አለና አብርሽ ሩታን ነው የሚመርጠው እየተባለ ይገኛል። ውዴ ምን ታያለሽ በዚህ ዙሪያ? እኔም የኔ ሀሳብ ሩታን የሚመርጥ ነው የሚመስለኝ። ሩታን የሆነ የሚያባብል የሆነ እንትን የሚል ይሆናል አይደል? ተማጽኖ የሚያደርግ ነው የሚመስለኝ እንደኔ ሀሳብ። ምክንያቱም ልጁ ስላለ ልጁ ለልጁ ሲል እርግጠኛ ነኝ ሚስቱን እንደሚመርጥ ነው እኔ አሁን በራሴ እንትን የምለው። ምክንያቱም ዙሮ ሚስቱንም መምረጥ ነው ያለበት እንደ ሀሳብ። ገብቶሻል አይደለ? በየቦታው አግብቶ በየቦታው ልጅ ከሚወልድ መውለዱንም ትዳሩንም ከአንድ ቦታ ቢያደርግ ተመራጭ ነው ብዬ ነው የማስበው። ገብቶሻል? ስለዚህ በእርግጠኝነት ሄርሜላን ይመርጣል ብዬ አላስብም። ሄርሜላን አበደን አይመርጥም። ሄርሜላ ትክክል ነሽ። በነገር ላይ ሄርሜላ መምረጥም ያለበት ደግሞ የሚገባው መምረጥም ያለበት እንደራሳችን አስተያየት ሚስቱን ነው። ምክንያቱም አበደን የተዋለደ ሰው ተራርቆ ስለማይራራቅ ማለት ነው። ትክክል። በነገርሽ ላይ አሁን ሄርሜላ ኦቨር አክት የምታደርገው ከኔ ቤት ጋር ጭቅጭቅ የለም፣ ሰላም ነው ያለ፣ እንደፈለክ ነው የምትወጣ የምትገባ፣ በቃ የሆነ ገነት የሆነ ቦታ እንደሚኖር ነው አድርጋ የምትናገረው። ነገር ግን መኖርና መናገር ይለያያል። ሩታ እንደውም ሌላ ሀገር ልዝናና ምን ሲል ወጥቼ ልመጣ ነው ሲል ነፃነት ነው የምትሰጠው አይተሽ ከሆነ። ይቺ ግን እርግጠኛ ነኝ አሁን አብርሽ እሷን አያገባትም እንጂ እሺ ብሎ ቢያገባት ህይወቱን የቁም እስረኛ ነው ባጭሩ የምታደርገው። ከቤት ሲወጣም ሆነ ስልክ ሲነካካም ሆነ ሰው ሲያወራ ሰው ሲያገኝ ከሌን ማግኘት የለብህም ብላ የቁም እስረኛ እንደምታደርገው ምንም ጥያቄ የለውም። ልጁን ራሱ ለማየት እስከ መከልከል ድረስ በመከታተልና በጥያቄዎች አፋጣ ስራ ታኖረዋለች ብዬ ነው የማስበው። ትክክል ነሽ። ነፃነትማ በእርግጠኝነት ነፃነት አትሰጠውም፣ እንደ ሩታዬ ማለት ነው። እንደ ሩታ ነፃነት አትሰጠውም። ገብቶሻል? በቃ እንደ ከጀ ገብተሃል። እኔ እንደ ሌላው ሴት አይደለሁም። ሩታ ስለተወች ሩታ ከፈለከው ቦታ እየሄድክ ዝም ስላለችህ እኔ እንደዚህ አይነት ሴት አይደለሁም ብላ እንዲሁም ከዛ በኋላ እንዲሁም በጣም የተለያየ ስቃይ የምታደርስበት ነው የሚመስለው። ቢመርጣት ነው ይላል። ለዛውም ቢመርጣት። ገብቶሻል አይደለ? ምክንያቱም ከሷ ውጭ ሌላ ጭራሽ ባለቤቱ ያልተንጨረጨረች እሷ በሱ ገብታ እየተንጨረጨረች አይደል እንዴ? ሌላ ሰው አሁን መጥቶ አብርሃም ሲሰማው አይደል? ታስታውሻለሽ ያንን ቪዲዮ? ከሚስቱ የበለጠ እሷ ናት የተንጨረጨረችው። ስለዚህ እርግጠኛ ነኝ የቁም እስረኛማ በእርግጠኝነት እንደምታረገው፣ ግን ምርጫው እንደማያረጋት ተስፋ አደርጋለሁ። ትክክል። ጭራሽ ምርጫው ሊያደርጋት አይችልም። ምናልባት ሩታን ለማስቀናት ምናልባት ሊጠቀምባት እንደዛ አክት ሊያደርግ ይችላል እንጂ አይተሽ ከሆነ እውነት ለሷ ፍቅር ቢኖረው እስካሁን ድረስ አብረን እንኖር ስትለው የመሳሰሉትን አጫጭር ልብሶች እየለበሰች ለማማለል ስትሞክር በአንድ ጊዜ እሺ ብሏት አብሯት ይኖር ነበርና
አሁንም ቢሆን እስካሁን ይወስን ሌላ ሀገር ነበረ። ሂጄ እሷ ጋር በጣም እሷ ብዝናና በሄደችበት ርቀት ልክ እም፣ እሷ በሄደችበት ርቀት ልክ እንዲሄደችው ይወስን ነበር ቢፈልጋት። ገባሽ? ትክክል ይወስድ ነበረ። ግን ስለማይፈልጋት ነው። በዚህ እሷን ብትለፋም ብትፈጋም ያንን ሁሉ መስዋዕትነትን ብትከፍልም አይፈልጋትም። ምክንያቱም በቃ በሰዓቱ ብቸኛ ነው። የብቸኝነቱን እንትን እንዲታሳልፍለት እንጂ እርግጠኛ ነኝ ለቁም ነገር እሷን አግብቶ ይኖራል ማለት ዘበት ነው። ኤኒዌይስ ቤት ነው የቀራት፣ ይሄ መኪና ነው የቀራት፣ መኪና ትግዛለት። ባጭሩ ሀብታለኝ እያለች አይደለ? እሱን ለማድረግ መሰለኝ አሁን አላማዋ። ከዛ ልክ በጥቅማ ጥቅም ይታለላል የሚል እቅድ ነው ያላት እሷ። ግን ደግሞ በጥቅማ ጥቅም የተደለለ ወንድም ሆነ ትዳርም ሆነ ፍቅርም ሆነ መጨረሻ ላይ ትርጉም አልባ ነው የሚሆነው። ሜዳ ላይ ነው የምትቀረው። አሁንም ቢሆን ሩታ በጊዜ ንቂ፣ ሊጠቀምብሽ ይችላል፣ በጊዜ አምልጭ ብላ መክራታለች። ግን ልትሰማ አልቻለችም እና የቻለችውን ዋጋ ከፈለች። እሱ ግን ምንም ትኩረት ሊሰጣት አልቻለም። ምክንያቱም ከሷ የምትበልጥ ሚስት ስላለችው በፍጹም ሄርሜላን ሊመርጣት አይችልም። ቢኖርም ህይወቱን የቁም ሲኦል ነው የምታደርግበት። በጣም እንዴ ብላ ነው የምልሽ እኮ ምንም ጅልም ቢሆንም እርግጠኛ ነኝ እሷን እንደማይመርጥ እርግጠኛ ነኝ። እሷ ጋራ ህይወቱን እንደማይመራ በጣም እርግጠኛ ሆኜ ነው የምናገረው፣ እንደኔ ሀሳብ ማለት ነው። ምክንያቱም አሁንም ልቦ ያለው ከሩታ ጋር እስከሆነ ድረስ አዎ ሲጀመር እሷ ከህይወቱ ውልቅ ብላ ትዳርህን መስረት ብላ ቆፍጠን ያለ መልስ ብትመልስለትና ብታባርረው ማለት ነው ቀጥ ለጥ ብሎ ከሚስቱ ስር ነው የምናገኘው። ገብቶሻል? ግን የቻሉትን ለመለያየት ሞክረዋል። አይሳካላቸውም ብዬ አስባለሁኝ። ፈጣሪም ያግዛቸዋል። ልጅም በመሃል አለ እና አብርሽ ምክንያቱም የተዋለደ ሰው መቼም ቢሆን አይራራቅም። ሰላማቸውን አውርደው ሁላቸውንም ከነሱ እንቅፋት የሆኑትን ሰዎች በሙሉ ከህይወታቸው አስወጥተው ይችን ስማርትና ቆንጆ ሚስቱን ከሚያምር ካምሳያው ልጁ ጋር ቢያሳድጉኒ በጣም ደስ የሚለኝ። ሰብ ላይክ ማድረጋችሁን አትርሱ። በቀጣይ በአዲስ ቪዲዮ እንገናኛለን።